ሰላም ወደ አድማጮቻችን ሊቨርፑልን የሚመለከት ነው። እንግዲህ ከሃንጋሪ ብሔራዊ ቡድን እንግዲህ ለዚህ ለሀገራት ጨዋታ አብሮ የሌለው ሚሎስ ኬርኬዝ ወደ ሊቨርፑል የሚያደርገው ዝውውር እየተጠናቀቀ ይገኛል። ስለዚህ ሚሎስ ኬርኬዝ ማን ነው የሚለውን እንግዲህ ለእንግሊዝ ፕሪሚየር ሊግ ተከታታዮች መናገር ያን ያክል አስፈላጊ ሆኖ አይታይም። ነገር ግን የሚሎስ ኬርኬዝ ብቃት ከሊቨርፑል ጋር እያቀናጀን እናየዋለን። ሊቨርፑል ለምን ለዚህ ተጫዋች 45 ሚሊዮን ፓውንድን ያወጣል? ሮበርትሰን መተካትስ ለምን ሊቨርፑል ቀያዮቹ ፈለጉ ብለን ስናይ የሊቨርፑል የእድሜ ጉዳይ እንደሆነ የሚታወቅ ነው። ሮበርትሰን ልምድን እየወሰደ በሚቀጥሉት 2 እና 3 ዓመታት የሮበርትሰንን ቦታ ለመያዝ የመጣው ሚሎስ ኬርኬዝ ሌላኛው የሊቨርፑል ሃንጋራዊ ተጫዋች ነው። ሚሎስ ኬርኬዝ 21 ዓመቱ ላይ የሚገኝ በ38 የእንግሊዝ ፕሪሚየር ሊግ ጨዋታዎች 2 ጎል እና 3 አሲስት ያለው 20 ሚሊዮን ፓውንድ ከኤዜድ አልካማር የቀድሞ የበርንማውዝ ስፖርቲንግ ዳይሬክተር ሪቻርድ ሂውስ ወይም ደግሞ ያሁኑ የሊቨርፑል ስፖርቲንግ ዳይሬክተር ነው እንግዲህ ወደ በርንማውዝ ማምጣት የቻለው። አሁን ይህ ተጫዋች የሊቨርፑል ሊሆን ጫፍ ደርሷል። ምን ትላላችሁ ስለ ሚሎስ ኬርኬዝ? የሚሎስ ኬርኬዝን ዝውውርስ ከ10 ስንት ሰጥቷላችሁ? በኔ እይታ ሊቨርፑል በዝውውር መስኮቱ ላይ የሚንቀሳቀስበት ፍጥነትና የሚያስፈርማቸው ተጫዋቾች የሚቀጥለው የውድድር ዓመት የሊቨርፑል እንደሚሆኑ ዋንጫው የሚጠቁሙ ይመስላሉ። ሚሎስ ኬርኬዝ በጣም ብዙ ሽፋኖችን ለቨርጅል ቫን ዳይክና ለሮበርትሰን የሚሰጥ ይሆናል። በጣም ጥሩ ክህሎት ያለው ተጫዋች ነው። ከእንግሊዝ ፕሪሚየር ሊግ ቡድን የሚያመጡትና ውጤታማ የሚያደርግ ነው። ፍሪምፖንግ፣ ጀርሚ ፍሪምፖንግ፣ ፍሎሪያን ዊርስ ሶስተኛው ደግሞ ሚሎስ ኬርኬዝ፣ ፓይሰስ አራተኛ ግብ ጠባቂ ሊያስፈርሙ ነው። ከዛ በኋላ ወደ ማጥቃቱ መስመር በመሄድ አጥቂ ለማስፈረም የሊቨርፑል እቅድ ነው። ሊቨርፑል በዝውውር መስኮቱ በጥሩ ሁኔታ እየተንቀሳቀሰ ይገኛል። ሰላም ወደ አድማጮቻችን፣ በእናንተ እይታ የሚሎስ ኬርኬዝ ዝውውር ከ10 ስንት ሰጥታላችሁ? በኔ እይታ 8 የምሰጠው ነው። በፖቴንሻሉ ባለው ብቃት ግን 9 እና 10 የሚወጣው ነው። ሮበርትሰንን በሚገርም ሁኔታ ከዓመታት በፊት የርገን ክሎፕ ሲያስፈርሙት ከሃል ሲቲ በጣም አስደናቂ ተጫዋቾች ከነበሩት ውስጥ አንዱ ነበር። አሁን ሌላኛውን ተተኪ ከዓመታት በኋላ ሚሎስ ኬርኬዝን ከበርንማውዝ ሊቨርፑሎች ሊያስፈርሙ ነው። ምን አይነት ድንቅ ብቃቶች አሉት የሚለውን በቀጥታ እንዩ። ደርማዎቻችን የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል። ከኢትዮጵያ ውጭ ያላችሁ ከሆናችሁ ደግሞ ጆይን በማድረግ የያ ስፖርት ቤተሰብ ሁኑ። እንግዲህ ውድ አድማጮቻችን ሊቨርፑል 2 ሃንጋሪያዊ ተጫዋቾች የሚኖሩት ይሆናል። ያ ማለት ሁለቱም የብሔራዊ ቡድን ተጫዋቾች ናቸው፣ ዶሚኒክ ሶቦዝላይ እና ሚሎስ ኬርኬዝ። እንግዲህ ብዙዎቹ ዘሃንጋሪያን ሊዘረዙ ይሉታል፣ ሌሎቹ ደግሞ የኤቨርተኑ ሌተን ቤንስን ያስታውሰናል ያጫወት ክህሎቱ ይባላል። በአንድ ወቅት ሌተን ቤንስ በእንግሊዝ ምድር ካሉት ምርጥ የመስመር ተጫዋቾች ውስጥ አንዱ ነበር። ማንቸስተር ዩናይትድ ሊገባ ብሎ ያልተሳካ የዝውውር መስኮት እንደምታስታውስ ነው። ነገር ግን በኔ እይታ ታዳጊውን ሮበርትሰንን በሱ ውስጥ ያለው በጣም ክህሎቱ የሚገርም ነው። ስለዚህ እንደ ሁል ጊዜው ሁሉ በእያንዳንዱ መለኪያዎች ይህ ተጫዋች ምን አይነት ብቃት አለው የሚለውን ፈጠን እያልኩ ላድርሳችሁ። በማርኪንግ ወይም ደግሞ በመከላከል ብቃቱ ተጫዋቾችን በመቆጣጠር ምን አይነት ብቃት አለው ብላችሁ ካጠየቃችሁኝ ስላይዲንግ ታክል በማድረግ ወይም ደግሞ በጨዋታ ውስጥ ሸርተቴ በመፍጠር 0.43 ታክሎችን ይወርዳል። ከነዛ ውስጥ 0.79ኞቹ ናቸው ፋውል የሚሆኑት። የሎ ካርድ 0.2 ነው። ይህ ቁጥር ወደ አድማጮቻችን በጣም ዝቅተኛ ነው። በጣም ብዙ ታክል ይወርዳል፣ ነገር ግን በፋውል አይያዝበትም። ዶርጉን፣ ኩኩሬላን፣ ኑኖ ሜንዴዝን ስታዩ ከሱ የተሻለ ደካማ ሆኖ ይገኛሉ። ስለዚህ ምን ያክል ጠንካራ እንደሆነ የሚያሳይ ነው። ይህ በመከላከሉ ረገድ አንዳንድ ተጫዋቾች ለብቻቸው ሊቨርፑልን ሊያስቸግሩ የሚመጡ በሮበርትሰን በኩል ተጫዋቾች ካሉ ለምሳሌ ብትወስዱ ቡካዮ ሳካያምና የሊቨርፑልን የግራ መስመር የመከላከል ቅርጽ በጣም እንደፈተነው ይታወቃል። ሚሎስ ኬርኬዝ እንደዚህ አይነት እድሎችን የሚሰጥ አይደለም። በሚገባ ፋውሎችን መቆጣጠር የሚችል ነው። ፋውል ከሰራ ደግሞ ደካማ ፋውል እንጂ ቀይ ካርድ የሚያሳይ ከባባድ ፋውሎችን የሚሰራ ተጫዋች አይደለም። ይህም ጥሩ የሚባል ነው። አንድ ለአንድ መከላከሉ ላይ በትክክለኛ ሁኔታ ትክክለኛ ሂደቶችን የማድረግ አቅሙ ጥሩ ነው። በተለይ እኔ የምወድለት የአንድ ለአንድ መከላከሉንና ወደ መከላከል ቅርጹ የሪከቨር የሚያደርግበት በፍጥነት የሚመለስበትና ለምሳሌ ቨርጅል ቫን ዳይክ ወይም የሆነ ተጫዋች ከተከላካይ ቅርጹ ላይ ወጥቶ ከሆነ ወደ አማካይ መስመርም ወደ ተከላካይ መስመሩም ሽፋን ለመስጠት ይሞክራል። ይህ ከማን ጋር ያመሳስላል ካላችሁኝ ደግሞ ከኩኩሬላ ጋር። ኩኩሬላም እንደዚህ አይነት የጨዋታ የማንበብ ብቃት፣ ሁለቱም ተመሳሳይ ብቃት አላቸው። በተለይ በመከላከሉ ረገድ ኩኩሬላ በማጥቃቱ ረገድ የተሻለ ውጤታማ ሆኖ ሚሎስ ኬርኬዝ አንጻር ይታያል። ነገር ግን በመከላከሉ ረገድ ተመሳሳይ ባህሪ ያላቸው። የተሻለ የማጥቃት አቅም አለው ወይ ብላችሁ ደግሞ ምን አይነት ብቃቶች አሉት ብለን የመከላከል ቅርጹን እንይና ማጥቃቱን ደግሞ ለብቻ ምን ይሆናል። በመከላከል ቅርጹ የተሳካ በ90 ደቂቃ ውስጥ ምን ያክል የተሳኩ ኳሶችን የመቀማት አቅም ወይም የመከላከል ምን ያክል ቅርጽ ይኖረዋል ብላችሁ ካሰባችሁ በጨዋታ ውስጥ ወደ 7.5 ኳሶችን ይከላከላል። ዱዋል ሬቱ የአንድ ለአንድ ግንኙነቶችን የማሸነፍ በመሬቱ ረገድ ካያችሁት 60% ነው።
ጥሩ የሚባል ቁጥር ነው ለአድማጮቻችን። በጨዋታ ውስጥ 4 ኳሶችን ማቋረጥ ይችላል። ይህም ጥሩ ቁጥር ነው። አሁን ባለበት ሁኔታ ካያችሁት ከኩኩሬላ ጋር የሚመሳሰል አይነት ፐርፎርማንስ አለው። በውድድር ዓመቱ ለአድማጮቻችን የፕሪሚየር ሊጉ ምርጡ የግራ መስመር ተከላካይ ጥሩ ብትባሉ ወይ ኩኩሬላ ወይ ደግሞ ሚሎስ ኬርኬዝ ናቸው። በኔ እይታ ሚሎስ ኬርኬዝ የተሻለ ሆኖ ይታያል። ነገር ግን ኩኩሬላ ምርጥ ተከላካይ እንደሆነና ብዙ ጎሎችን ስላስቆጠረ በዛ ሊመረጥ የሚችልበት እድል እንዳለ ይታወቃል። ከዛ ውጭ ለአጥቂዎች የሚያሻሙት ኳሶች በሚከላከልበት መንገድ በጣም የተለየ ያደርገዋል። ነገር ግን ወደፊት ሄዶ ጎሎችን በማስቆጠርስ ምን አይነት ብቃት አለው ካላችሁኝ ነን ፔናልቲ ኤክስጂ የምንለው ወይም ደግሞ ከፔናልቲ ውጭ የሚፈጠሩ እድሎችን ካየነው 0.04 ነው የሚሆነው። ኤክስጂ በጨዋታ ውስጥ የሚጠበቁ ኤክስፔክትድ ጎሎችን በመፍጠር 0.02 ነው። ሹቶን ታርጌት የሚመታቸው ኳሶች 25% ናቸው። አሁን እዚህ ጋር ትንሽ መነሳት የሚጠበቅበት አለ። ይህ ብቃት ለበርንማውዝ ነው፣ ለትልልቅ ቡድኖች አይደለም። ከሌሎች ተጫዋቾች ጋር ስናወዳድረው ጠንካራ የጎል አስተዋጽኦ ማድረግ የሚችል ብቃት አለው። በቴክኒካሉ ረገድ ኳሶችን በማስቆጠር ሹት በማድረግ ቮሊዎችን በመምታት የሚያገኛቸውን እድሎች ከበረኛ ፊት በመጨረስ ከሮበርትሰን ሁሉ የተሻለ ሆኖ ይታያል። ነገር ግን ምን አይነት ችግሮች አሉበት ካላችሁ ደግሞ ወደ ማጥቃት ወደ ሳጥን ቦክሱ ብዙን ጊዜ አይሄድም። ያ ደግሞ ዋጋ ያስከፍለዋል። ነገር ግን አርነ ስሎት እዚህ ጋር ትልቁን ሚና የሚወጡ ይመስለኛል። ወደ ማጥቃት መስመሩ እንዴት እንደሚገባ ገና 21 ዓመቱ ስለሆነ አርነ ስሎት በሚገባ እንደሚፈልጉት ማሻሻል የሚችሉት ተጫዋች ይሆናል። ያ የሚያስፈልግ ነው የሚሆነው። አሁን በሊቨርፑል ቤት 2 የግራ መስመር 2 የቀኝ መስመር ተከላካዮች ይኖራሉ። በተለይ ሲሚካስ የሚለቅ ይሆናል ብዬ አስባለሁ። ሮበርትሰንን እና እንዲሁም ደግሞ ሚሎስ ኬርኬዝ ይኖራቸዋል። በቀኝ መስመር ደግሞ ሁለቱ ተጫዋቾች ማለትም አዲሱ ፈራሚው ፍሪምፖንግ ሲኖር እና ፍሪምፖንግ ጋር ከሆነ ፍሪምፖንግ በጣም አጥቅቶ ስለሚጫወት ሚሎስ ኬርኬዝ ወደኋላ መለስ ብሎ የሶስተኛ የመሃል ተከላካይነት ሚና ይይዛል ማለት ነው። ስለዚህ ይህ በሊቨርፑል ቤት አቅምኑን እንዲያወጣ የሚያግዘው ይሆናል። አንዳንድ ጨዋታዎች ላይ ግን ወደፊት ማጥቃት ካለበት በጣም የተሳካ ማጥቃቶችን ማድረግ የሚችል ነው። ማሻሻል የሚጠበቅበት ነገር አለ። ትክክለኛው ቦታ ላይ ሳጥኑ ላይ ከተገኘ በውሳኔውና ቦታ በማየት ረገድ በጣም የተሻለ ተጫዋች ነው። ነገር ግን ደካማ የሚባሉ ብቃቶችም እንዳሉትና እነሱንም እናነሳ ይሆናል። ድሪብል ማድረግ ወይም ደግሞ አብዶ የመስራት ወይም ደግሞ ኳሶችን አልፎ ብቃቱን ካያችሁ በጨዋታ ውስጥ በ90 ደቂቃ 1.68 ኳሶችን ድሪብል ያደርጋል። ከነዛ ውስጥ 60% ስኬታማ ነው። በጨዋታ ውስጥ 2.19 ኳስ ፕሮግረስ አድርጎ ወደፊት ይዞ ይሄዳል። ይህ ታዳጊውን ሮበርትሰን ነው የሚባለው። ሮበርትሰን በመስመር ላይ በጣም በአንድ ወቅት ከአርኖልድ ጋር ማንም የማይችለው የመልሶ ማጥቃት እንዲሁም ደግሞ ኳሱን ወደፊት ይዞ በመሄድ በጣም ጥሩ ክህሎት ከነበራቸው ተጫዋቾች ውስጥ አንዱ ነው። ይህም ክህሎት እንዳለው ሚሎስ ኬርኬዝ የሚታይ ነው። ነገር ግን ይህ ክህሎቱ ከሮበርትሰን ጋር ተመሳሳይ የሚያደርጋቸው ደግሞ እንደነ ባልዴ እንደነ ኑኖ ሜንዴዝ ወይም እንደ ዴቪስ ኡንዱጅ አይነት ድሪብል የሚያደርጉ ተጫዋቾች አይደሉም። ከነሱ ዝቅ ያለ ነው መጠኑ ወይም ደግሞ ውጤታማነቱም ካያችሁ ያ ማለት ለምሳሌ ባልዴ ካያችሁ የመስመር ተጫዋች ነው የሚመስለው። ቤን ዴቪስም በሚገርም ሁኔታ ዴቪስም እንደዚሁ ባየርን ቤት መስመሩን አጥቂ ነው ኦልሞስት የሚመስለው አይደለ? ይሄኛው ተጫዋች እንደዛ ላይ መስል ይችላል። ነገር ግን በሚገባ ተመላላሽ ሆኖ መሸፈን የሚችል ነው። ያን ብቃቱንም እያሳየ የሚገኝ ነው። መሻሻል አለበት ወይ? አዎ። አሁንም የአርነ ስሎት ሚና እዚህ ላይ የሚያስፈልግ ነው የሚሆነው። በተለይ ሄዶ የመጨረሻ ኳሶችን ፓስ በማድረግ አንደር ፓስ፣ ሎንግ ፓስ በማድረግ በመሬት የሚላኩ ኳሶችን፣ በረጃጅም የሚላኩ ኳሶችን በሚገባ ማከናወን የሚችልበትን አቅም ማሻሻል የሚችል ይመስለኛል። ሌላኛው መነሳት የሚጠበቅበት እንግዲህ በእነዚህ ሁኔታዎች ስታዩት ዝቅ የሚል ነው። በድሪብል በማድረግ አቅሙ ማለት ነው። ድሎችን መጨረሻ ሄዶ የመስጠት አቅሙ፣ ድሎችን የመፍጠር አቅሙ ለምሳሌ ብታዩት ሚሎስ ኬርኬዝ 0.08 ድሎችን ነው የሚፈጥረው። 0.09 ኳሶችን ነው የሚያቃብለው። ከዛ 33% ነው አኩሬት ስሩ ፓሶቹ። ይህ ኳስ ያጫወት ይህ ቁጥር በበርንማውዝ ቤት ነው። በሊቨርፑል ቤት የተሻለ ሚሎስ ኬርኬዝ ምን ይመስለኛል። በተሻለ ቡድን ሲሆን የተሻለ ሽፋን የሚሰጡት ተጫዋቾች ሲኖሩ የተሻለ ብቃቱን እናያለን። በአማካኝ የተሻለ ነው። ነገር ግን እነዚህ ቁጥሮች በተለይ የሚፈጥራቸው ድሎች በክሮስ ላይ የተመሰረቱ ናቸው። ስለዚህ በተለይ ወደ ማጥቃቱ ክፍል ሲሄድ በካትባክ ወይም ደግሞ ኳሱን ወደ ኋላ በመሃል ለማል በማሻማት ወይም ድሎችን በመፍጠር ከክሮስ ውጭ የሆኑ ድሎችን ማሻሻልና መፍጠር የሚጠበቅበት ይመስለኛል። ያንን አርነ ስሎት የሚደግፉት ይሆናል። ክሮስ በማድረግም በጣም የተለየ ብቃት አለው። ሚሎስ ኬርኬዝ በጨዋታዎች ውስጥ እንግዲህ 3.7 ኳሶችን ክሮስ ያደርጋል። በጣም ክሮስ በማድረግ ብዙ ነው የሚያደርገው። ይህ ደግሞ ለበርንማውዝ በመጫወት የሚያገኙት ጥቅም ነው። በሊቨርፑል ቤት ሲመጣ የሚቀንስ ይመስለኛል። ሮበርትሰን ለምሳሌ በውድድር ዓመቱ በሊቨርፑል ቤት ደካማ ሆኗል ስንል በውድድር ዓመቱ መጨረሻ ጨዋታዎች ላይ ነው እንግዲህ ክሮስ አድርጎ ጎል ማስቆጠር የቻለው። ያ ጨዋታ የቱ ነው ብትሉኝ የአርሰናሉ ጨዋታ ላይ ጎል ያስቆጠር ነው ሮበርትሰን አሲስት ያደረገው። ምን ያክል እንግዲህ እድሜ እንዳስቸገረው የሚታይ ይመስለኛል። አሁንም ግን ብቃት አለው። ለሚቀጥሉት 2 እና 3 ዓመታት ሁለተኛም ተቀያሪ የሆነ ልምዱን የሚያካፍል ይመስለኛል። በጨዋታው ውስጥ ግን ሚሎስ ኬርኬዝ የተሻለ እድሎችን የመፍጠር አቅም አለው። ክሮስ ያደርጋል። ክሮሶቹ ግን እንደ በርንማውዝ ያሉ ቡድኖች ካሉ በክሮስ ወይም በመልሶ ማጥቃት
የተገነባ ቡድን ስለሆነ ድሎቹ በረጃጅም ኳሶች ለሚመሰረቱ ይህንን ነገር መቀነስ የሚጠበቅበት ይመስለኛል። በሚገባ ትክክለኛና እርግጠኛ ሲሆን ነው ረጃጅም ኳሶቹ መላክ የሚጠበቅበት። ሌላኛው የሚሆኑት የአየር ላይ ኳሶችን የመፋለም አቅሙ ነው። እንግዲህ 2.03 ኳሶችን በአየር ላይ የሚፋለም አቅም አለው። በተለይ ሲዘል ጎበዝ ነው በአየር ላይ ፍልሚያዎቹ። ነገር ግን ቁመቱ አሁንም ማተር የሚያደርግ ይሆናል። በአየር ላይ ዊን ሬቱ 41% ነው። ለመስመር ተጫዋች ጥሩ የሚባል ነው። ይህንን ማሻሻል የሚጠበቅበት እንግዲህ ምንድነው ትክክለኛ ቦታ ላይ ትክክለኛ ሽፋኖችን መስጠት ነው። ጥሩ የሚባል ነው በአየር ላይ ኳስ። ሌላኛው የሚሆነው ረጃጅም ኳሶቹ ናቸው። ደግሞ ከክሮሶቹ ውጭ ረጃጅም ኳሶች ደግሞ ክሮስ ሳያደርጋቸው የሚልካቸው 3.76 ኳሶች ናቸው። 50% 19.5 ነው። ይህም ኳስ የተጋነነ ቁጥሮች ሊሆኑ ይችላሉ። ከሌሎች ተጫዋቾች አንጻር የተሻለ ሆኖ ሊታይ ይችላል። ነገር ግን ይህንን ለበርንማውዝ ነው የሚያደርገው እንጂ በሊቨርፑል ቤት ሲመጣ በአጭር ኳሶች ሊቨርፑል ኳሱን ላለመቀማት ኳሱን ይዞ ለመቆየት ጥረቶችን የሚያደርግ ቡድን መሆኑን መርሳት የለብንም። በመስመሩ ጠብቆ በመጫወት ላይ በጣም የተሻለ ነው። እንዲሁም ደግሞ ለፍሪምፖንግ ባላንስ በመስጠቱ የተሻለ ተጫዋች ሆኖ ይታየኛል። የተከላካይን ሽፋን በመስጠት በጣም የተሻለ ነው። ለቫንዳይክ ለምሳሌ ቢታለፍ ወደኋላ መለስ ብሎ በፍጥነት ተመልሶ ሽፋን የሚያደርግ ነው። በቫንዳይክ አንድ ዓመት ጨምሮ ነው የሚመጣው። ምንም እንኳን ቨርጅል ቫንዳይክ ምርጥ ተከላካይ ቢሆንም እንደዚህ አይነት ሽፋኖች ያስፈልጉታልና ያንን ሽፋን በተለይ በሚሎስ ኬርኬዝ በታዳጊ ተጫዋች ሲሆንለት ሽፋኖች እንዲሰጠው የሚያግዘው ያ የሚደንቅ ነው። ከዛ ውጭ ኮናቴ ቫንዳይክ ወደ ኮናቴን ቦታ ለመሸፈን ሲሄድ ፍሪምፖንግ ጥሶት የሚሄደውን ቦታ ለመሸፈን ሲሄድ ይሄኛው ኬርኬዝ ወደ መሀል ተከላካይነት መጥቶ ሽፋኖችን የሚሰጥ ነው የሚሆነው። በኔ እይታ ሊቨርፑል በፕሪሚየር ሊጉ ፕሩቭን የሆነ ባለፉት 2 ዓመታት አስደናቂ ብቃቱን ያሳየውን ሚሎስ ኬርኬዝን በማምጣታቸው ትልቅ ዝውውር ሆኖ ይታየኛል። በተለይ ከፍሪምፖንግ የተሻለ ተከላካይ ነው። የተሻለ ሊቨርፑልን ማሻሻል የሚችል ነው። እድሜው 21 ነው። ገና ለሊቨርፑል ቀጣይ 2 ኮንትራቶችን ላይ የመፈረም ሐሳብ የሚኖረው በታዳጊነቱ በኤሲ ሚላን የታዳጊ ማዕከል የወጣ ነው። የዜድ አልካማራ ቀና ከዜድ አልካማራ በርንማውዝ መጨረሻ ሊቨርፑልን ያደረገ። ስለዚህ በአጠቃላይ ሊቨርፑሎች ጥሩ ብቃትን አግኝተዋል። ነገር ግን መሞረድ መሻሻል የሚችልበት እድሜው ላይ ያለና ማሻሻል የሚጠበቅባቸው ነገሮች አሉ። እነዛም ምንድነው? አንደኛ ከክሮስ ውጭ በአጨዋወት ሂደት ውስጥ ጥሩ ፓሶችን መልመድ መቻል አለበት። ወደፊት ሄዶ የማጥቃት ቅርጹን ማገዝ የሚጠበቅበታል። ውደድማቻችን ስለ ሚሎስ ኬርኬዝ ያቀረብንላችሁ ፕሮግራም ይህንን ይመስላል። እናንተ እንዴት አገኛችሁት? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።